ለምንድነው ያለ ስርዓቱ እሱ የሚፈለጉ ስለተዋ ለራስዎም መስጠት ንስሐ ገባለው ካልቆረቡ እቆርባለሁ ራስን ነው መስጠት እግዚአብሔር ለስርዓት ነው ለአገልግሎት የነውኩ ይው ለአገልግሎት እኛ ራሳችንን ነው መስጠት ክፋታችንን እንድንተው እግዚአብሔር ወይ እንደው ይሄን ክፉ ስራን አቁምልኝ ሌባም ከሆነ ሌብነቱን ውሸታም ከሆነ ሙተኛም ከሆነ እንደው እርዳኛ አቁምልኝ እንደው ዮሴፍ እኮ ቆመንቱ ችግሩ መላኩ ተገና አሁን እሷን ደግሞ እየጠበቁ እኔን እንዳላርም እያስጮሁ ቆይ ጧፋን ምን አለ እግዚአብሔር ያደርጓት አንድ ቦሎኬት ከጓደኛዋ ጋር አንድ ቦሎኬት ይሆናል ስለቱ የእሱ ማቃጠል ማን ፈቀደሉ ዲያቆን አይደል እንዴ እሱ ስለሰተው ተባርከው መሄድን ያሁን ስርዓት እኮ አለ ጧፍ የሚያበራ ዲያቆን ነው ያውም ደግሞ ስርዓት አለው እኮ የሚበራ ለአገልግሎ ሁለት ብቻ ነው እናንተ ደመራ አድርጋችሁት በዚህ ኢኮኖሚው እየተቃጠለ እንዴ ለምን ሞይ ትሆናላችሁ ያለ ስርዓት አጸድቁም እኮ ምንም አይጸደቅም በእውነት መኮነን ካልሆነ የቄስ ሚስት እንዴት ነው አይመርባት ያለ ማን የቄስ ልጆች አይማሩ ያለ እምነቱን እኮ እኛ ስለቄሱ አይደለም እምነቱ ለምን ይዳከማል ተወከፍ እያልን ጸልያል እንዴ ግን ተወከፍ ብለን እነሱ አበሩ የሚል ጸሎት የለንም እንዴ ያመጡትን ነው ወደኛ እኛ እኮ ቀር አልተቀበልንም እዚሁ አቃጠሉ ደመራ አይደለም እና ይሄ ብዙ ትምህርት አይጠይቅም ዮሴፍ ሆይ በሉ እንጂ የዳዊት ልጅ ዮሴፍ ሆይ አትፍራ ምኑን ነው እጨኛህን ማርያምን መውሰዱን አትፍራ እንግዲህ ይሄ በጣም ለገባው ሰው እንደው የመላኩ ድምጽ ሲጨነቅ ሲፈራ ሚይዘው የሚጨብጠው የሚያማክረው አጥቶ ሐሳብ እንደ ማዕበል እያማታው ሳለ ነው ሐሳብ ክፉ ነው ሸር የሚያረጉት ሰው ከሌለ ጭንቅ ያረጋል ወንዘ ዘንተ ይሄል ይላል ይሄንን ሲያወጣ ሲያወርድ ሲያሰላስል ምን ላርግ እያለ ሲል መላኩ ደረሰለት አሁን እናንተ እንግዲህ ከዚህ የምትወስዱትን አዳምጡ ብዙ የምትጨነቁ እኮ አላችሁ ብዙ የማታሰላስሉ ብዙ ያልሞላላችሁ ለማን ልንገረው የምትሉ አላችሁ የላችሁ እስኪ እጅ አውጡ አዎ ትክክል ነው እኮ ሁሉም ነው እኔም ቢሆን እንደዚያ ነው በእውነቱ ሁሉም ሰው በተለይ በአሁኑ ጊዜ ሰው ብቻውን እያወራ የሚሄድበት ጊዜ ነው ብቻውን በእውነቱ ሳይታመም የሚያረገው የሚጨብጠው የሚይዘው ጠፍቶት ብቻውን ያወራል አንዳንዴ ስታው ኋላ ይደነግጣል እንዴ ይላል ምክንያቱም ሰው የለም ኑሮው ነው እንዲህ ያረገው ኑሮ እና ከዚህ በዓል አንድ ነገር ይህንን ብቻ የሚያስወራውን ችግር ጥሎ መሄድ ነው መልእክቱ ሌላም አይደለም መቼም ሁላችንም አላችሁ ይህን ሲያሰላስል ነው አለ ወንዘ ዘንተ ይሄሊ ይህንን አጸፋ ይባላል ወደ ላይ ያለ ጉዳዩ ይህንን አለ ከዚህ በኋላ ዋስተራዮ መልአከ እግዚአብሔር በህልም መልአኩ ተገለጠለት እንዘይብል እንዲህ እያለ ኦ ዮሴፍ ወልደ ዳዊት የዳዊት ልጅ አለ እስከ ቅድመ አያቱ ሄዶ ከዚያ በኋላ እጮኛን ማርያምን መውሰዱን አትፍራ ይህ እኮ ዛሬ ለኛ ነው መልእክቱ ስንት ሰው ፈርቷል የእመቤታችን አገልጋይ ለመሆን የእመቤታችን ልጅ ለመሆን
መናፍቃን ስንቱን ሰው ቅድም አንድ እናት ልጅ ተመለሰ ብሎ በጣም ደስ የሚል ነው። ስንቱ ተወስዷል ሳይገባው ምንም ሳያውቅ እና ስንማር ነው። አትፍራ፣ አገልጋይዋ ነህ፣ ተላላኪዋ ነህ፣ ረዳቷ ነህ ነው የተባለ። አሁን ይሄ ለእኛ ያስፈልገናል። ከእመቤታችን ጋር ለመኖር በእመቤታችን ቃል ኪዳን ለማመን አትፍሩ እኮ ነው እያለ ቤተ ክርስቲያን። መናፍቃኑን ተዋቸው። እንግዲህ ከመላኩ በላይ ማን እንገራችሁ? ፓስተር ሰብኮ እንዲያው ይዛችሁ የሚሄድ ያሳፍራል። መላኩ ነው። አትፍሩ፣ ገብርኤል ነው። እና ከገብርኤል በላይ ምን መልእክተኛ? ከእግዚአብሔር ነው የመጣው። ሄድ ዮሴፍ እየተጨነቀ ነው፣ አይዞ በለው ተብሎ እና እናንተንም አይዞ ይበላችሁ። እስቲ እቺ እልልቷ አድቨርታይዝ ናት። እልል በሉ እስቲ። የቆዩ ማማ መብራቶን ያጥፋት። አሁን እሷን ምን ያደርጓት? ተቀበለ። እሺ ይታዘዙ ነው። አሁን እንደው እንዳልጠይቀው ጊዜ መፍየት። አሁን ወለል ያለ ፀሐይ አለ። እሷን ደግሞ እየጠበቁ እኔን እንዳላርም እያስጮሁ ቆይ ጧፏን ምን አለ እዚያ ቢያደርጓት አንድ ቦሎኬት ከጓደኛዋ ጋር አንድ ቦሎኬት ይሆናል። ስለቱ የእሱ ማቃጠል ማን ፈቀደሉ? ዲያቆን አይደሉ እንዴ? እሱ ስለሰተው ተባርከው መሄድ እንጂ አሁን ስርዓት እኮ አለ። ጧፍ የሚያበራ ዲያቆን ነው። ያውም ደግሞ ስርዓት አለው እኮ የሚበራ ለአገልግሎት ሁለት ብቻ ነው። እናንተ ደመራ አድርጋችሁት በዚህ ኢኮኖሚው እየተቃጠለ እንዴ! ለምን ሞይ ትሆናላችሁ? ያለ ስርዓት አጸድቁም እኮ ምንም አይጸደቅም በእውነት መኮነን ካልሆነ እና ጧፉን መስጠት ይው ይሄ ጧፉ እኮ ብር ነው ብር እና አመቶ ዝም ብሎ ለሊቀ ዲያቆኔው ስርዓቱ ለቄሰ ገበዝ ይሰጣል። የሚሰጡም ሰዎች አሉ። ያ ተሽጦ አሁን ለምንለው ለቤተ ክርስቲያን ለምስማር ይሆናል። አዎ አንዱ አንዱ እንትን ጧፍ ስንት ነው ማማ? ወደ ገበያነ ስንት ነው? የሱ መንደር 10 ብር አይገኝም ነው። በጣም ጥሩ ጥሩ 10 ብር። ሁለቱ ጧፍ ስንት ሆነ? እሺ 10ሩ ጧፍ ስንት ሆነ? አዛችሁ እንዴ መጨመር እኮ ነው። ታዲያ እኮ እንዲህ እያለ ይገባል። ለምንድን ነው ያለ ስርዓቱ? እሱ የሚፈለጉ ስለተዋ ለራስዎም መስጠት ንስሐ ገባለሁ ካልቆረቡ እቆርባለሁ ራስን ነው መስጠት። እግዚአብሔር ጧፍ ምን እንዴ? ጧፉ እኮ ለስርዓት ነው ለአገልግሎት። የነውኩ ይኸው ለአገልግሎት እኛ ራሳችንን ነው መስጠት፣ ክፋታችንን እንድንተው። እግዚአብሔር ወይ እንደው ይህን ክፉ ስራዬን አቁምልኝ፣ ሌባም ከሆነ ሌብነቱን፣ ውሸታም ከሆነ ዝሙተኛም ከሆነ እንደው እርዳኛ አቁምልኝ። እንደው ዮሴፍ እኮ ቆመንቱን ችግሩ መልአኩ ተገና። አሁንም እንደው ካህናቱም ግዴላችሁም ጎበዝ ንቁ ንቁ። ልጆቻችሁ ይማሩ፣ ልጆቻችሁ እንጀራ ይብሉ፣ ባለቤቶቻችሁ እንደ ሌሎች ምዕመናን እኩል ይሁኑ። እንዴ የቄስ ሚስት እንዴት ነው አይመርባት ያለ ማን ነው? የቄስ ልጆች አይማሩ ያለ እምነቱን እኮ እኛ ስለ ቄሱ አይደለም። እምነቱ ለምን ይዳከማል? አዎ እና በተቻለ መጠን ጧፍ ስታመጡ አምጡ ስጡ። በቃ ጥሩ ነው፣ ደንብ ነው እኮ እንዴ። ተወከፍ እያልን እንጸልያል እንዴ? ግን ተወከፍ ብለን እነሱ አበሩ የሚል ጸሎት የለንም እንዴ። አመጡት ያመጡትን ነው ወደኛ። እኛ እኮ ቀር አልተቀበልንም። እዚሁ አቃጠሉት ደመራ አይደለም። እና ይሄ ብዙ ትምህርት አይጠይቅም፣ አሰላስሉ ማለት ነው። አለቃውም እንደው በጥሞና ቀን
የተነገረውን እንዲህ ነው። አዎ የካህናት ኑሮ ሲሻሻል ፉል ታይም ያገለግላሉ። ሌላ ስራ አይፈልጉ። ዳዊት ይደግማሉ። በቃ እዚሁ ለምዕመናን ለሀገር ያለቅሳሉ። አለበለዚያ ኑሮ ሲከብደው ባጃጅ ይነዳል። ምን ይሁን አንተ እየበላህ እሱ ቁጭ ይላል። በቤተ ክርስቲያን ብልጥነት አይሰራም። ይሄ የብልጦች ቋንቋ፣ የብልጥ ሃይማኖት የለም። ይሄ ዋህዎች ነው። እና ስለዚህ ቅድም አሁን ሊቃውንቱ እኮ ዘምረውታል። ጸሎትክሙ ጽንዕት፣ ሌላ ምዕራፍ ቁጥር ብዙ አላችሁ። ጸሎታችሁ ጽንዕት ናት፣ ከምንም የበረታች ነው ያሉ። በሃይማኖትክሙ፣ ሃይማኖታችሁ ቀጥ ያለች ናት ነው ያሉ። አያችሁ፣ ይህን ነው ግን እነሱ ያው ዝም ብሎ ባለው በግዙና በዜማው ሆነ እንጂ ሲሰበክ ውሏል። ሲሰበክ ውሏል። በዓሉ ከብሯል። በጸና ሃይማኖት፣ ቀጥ ባለ ሃይማኖት፣ በጠንካራ ጸሎት ንስሐ በገባ ሰው ማለት ነው። ባመነ ሰው ማለት ነው። ጸሎት ዝም ብሎ ከንፈር ማንቀሳቀስ አይደለም። ወይም ደግሞ ሲጸለይ እንዲያው የገረን ነገር እኛ ግራ የገባን እኮ ነን። የእኛን ትተን ሰውን ጠላት አድርገን የለለ የእሱን ጉዳይ የእሷን ጉዳይ አሳየኝ እንዴ! የራስህን ጉዳይ እንዲያሳይ ጸልይ እንጂ ቤተ ክርስቲያን መጥተህ የሰው ጉዳይ ምን ባሁን ለታመመ መጸለይ ጉዳዩ እሱ ነው እንጂ አንተ ተጣላህ ብሎ አንቺ ተጣላሽ ብሎ እግዚአብሔር ያንን ሰው ማተም ያመጣ አይደለም። እግዚአብሔር የምህረት አምላክ ነው። እየደበደቡት በመስማር እየቸነከሩት ይቅር በላቸው የሚል አምላክ ነው። አውደ ምሕረቱ ይሄ ነው እና በሁሉ ነው ያለ፣ በሁሉ የምትረዳለ። እዚህ በቅዱስ ያዕቆብ መልእክት ምዕራፍ 5 ላይ ጸሎቱ ለጻድቅ ትክል ወታሰልጥ ይላል። ይህን ነው የዘመሩት ያዜሙት ማለት ነው። ይህንን ነው ሰማይ በሉ ነው መምህር ነው። አሁን እንግዲህ ደህና ብር ይዘው ከመጡ ከስረዋል አትርፈዋል ሊሆን በሉ እንቱ አሁኑ ቦታው ኑ ነው እንዴ ደህና መጥተዋል ሊሆን ጎበዝ። ይሄኛው ትልቅ ባውና ይኸውና እልል በሉላቸው። አያችሁ ባውና እንዴ አትሞኙ እንጂ አንደኛ ሊቀ ጠበብት ይሄ ነው የድጓ መምህር ጌታዬ፣ አትሞኝልኝ። ድጓውን ብቻ ብጮህ ምን ይሆናል? ቤተ ክርስቲያኑ ካልተሰራ አንተም ደግሞ ኋላ ሲረብህ እንዴ እንኳን ሊቃውንቱ ስልኳ እንኳ ያ ሲያልቅባት የበላቸው አሰራም አይደል እንዴ? እና በሉ ለሊቀ ጠበብት አንድ የልል በሉላቸው። ይልመድብዎት። እሺ አዎ ጊዜውን ነው ድጓ ማድረግ፣ ኑሮውን ነው ማዜም። እናንተ እንዴ ኑሮውን ያላሸነፍ ኑሮውን ያላዜምክ ምንድን ነው እኮ ድጓውማ ስታዜሙ አደርክ እኮ። ይኸው ኑሯችሁን አዚሙት፣ ኑሯችሁን ተቀኙት። ተው ሞኝ አትሁኑ። ልጆቻችሁ ይቀሩላችኋል፣ ቤተ ክርስቲያን አማኝ ይሆኑላችኋል። አለበለዚያ የድጓ መምህር ነው መባሉ ምንም ታይትሉ ምንም እኮ እንዴ ልጁ ካልበላ ልጁ ካልለበሰ በሱ ሌላ ቻናል የሚያዋሉ ተው በሏቸው። እና በጣም ይቺን ሁለቷን ነገር አትርሱ። እኔ እንደ ስጦታ ነው የምነግራችሁ። ቀኑን ስራ ስሩበት። እንግዲህ አሁን ወደ ዮሴፍ እንሄዳለን። አዳምጡ። ዮሴፍን የምናከብርበት በዓሉን ጥቅሱን ሰጥቻችኋለሁ። ምን ብያችኋለሁ? ኦ ዮሴፍ ምን አልኩ? ይኸው ጠፋኩ። ኦ ዮሴፍ የዳዊት ልጅ ዮሴፍ ሆይ ምን ትበል? አትፍራ፣ ማርያምን ለማገልገል
የማርያም ተላላኪ ለመሆን። አዎ ይህ እኮ ትልቅ ነገር ነው። ዛሬ ብዙዎች እኮ የሚፈሩ አሉ ሳይገባቸው። ያው ይህን የመሰለ ቃል ማለት ነው። የእመቤታችን አገልጋይ መሆን ተገኝቶ ነው። እሱን ያስጨነቀው ሌላ ነበረ። አዎ የእግዚአብሔር ሰው መሆን። አዎ ወከመ ዝውቱ ልደቱ ይልና ከቁጥር 18 ይጀምራል ማቴዎስ። እና ይሄ ነው ያስጨነቀው። አዎ እመቤታችን አደራ ተሰጥቶት ጠብቃት ተብሎ ተሰጥቶት በመንፈስ ቅዱስ ጸንሳ ተገኘች። በመንፈስ ቅዱስ በአምላካዊ ግብር ሰው ይህ ነው ሊለው በማይችል ከሰው አእምሮ ውጭ በሆነ ማለት ነው አምላካዊ ግብር ማለት እና ያን ካለ በኋላ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ አለው። ምክንያቱ ሁሉ ተገለጠ። ዮሴፍ ስለ ሃይማኖቱ ነበር የሚጨነቀው የሚያሰላስለው። ዛሬ አሁን እዚህ አላችሁ ሰዎች እንዲህ ታሰላስላላችሁ ስለ ቤተ ክርስቲያናችሁ። አዎ እዚህ ስትመጡ ያን መከረኛ የተሰበረ ኑሯችሁን ነው እሱን አጠግኑት እንዴ። እሱ የሚጠገን በእግዚአብሔር ነው። በእናንተማ ከአቅም በላይ ሆኖ እኮ ቀርቷል። አዎ እና ሲያወጥ አይዞህ፣ ምክንያቱም አደራ ተሰጥቶ ነበር። እመቤታችን የብጻት ልጅ ናት እናውቃለን። በ3 ዓመቷ ያው እናት አባቷ ቅዱስ ኢያቄም ቅድስት ሐና ልጃቸውን አንዷን እንደው ስታስቡት አሁን አንድ ልጅ ካረጁ ካፈጁ በኋላ የወለዷትን ስመው ሳይጠግቧት ለእግዚአብሔር ሰጣት። እናንተ ጧፋት ተብሎ ስትባሉ ትሰቃያላችሁ። ለእግዚአብሔር ሰጣት በ3 ዓመቷ። ከዚያ 12 ዓመት በመቅደስ ኖረች። ያ ሌላው እናውቀዋለን። ከመላእክት ጋራ ከሰው ጋር አይደለም፣ ከመላእክት ጋራ መላእክት እያጫወቷት 12 ዓመት ኖረች። በ15ኛው ዓመት 3 አለን ወዲያ እዚህ 12 ስንት ይሆናል? በ15 ዓመቷ ጠላት ተነሳው። የአይሁድ የሚባሉ እስካሁን ያሉት እኒህ ክፉዎቹ ዛሬም አሉ። ተነሱባት። ቤተ መቅደሳችንን ታሳድፋለች ትውጣልን አሉ። እንደው እኮ ጉድ እኮ ነው። ከዚህ በኋላ አዎ ዘካርያስ ሄዶ ምን ላድርግ አላት። ለእግዚአብሔር ንገርልኝ አለችው። ደስ ይላል አይደል? ለእግዚአብሔር ንገርልኝ፣ ሌላማ ምን አለ? እናት አባቴ እንደው ድሮ ጥያለሁ የት እንዳሉ አላውቅም፣ ለእግዚአብሔር ንገርልኝ አለች። አሁን እንግዲህ ይሄ ነው የማሰላሰሉ ጉዳይ፣ ይሄ ነው። ዮሴፍ በጣም ሲቸገር የዘካርያስ ከነገደ ይሁዳ እንግዲህ ከዚያ ወጣለች። የትኑር የሚለው በጣም አስቸጋሪ ነው። ድሮ ወደ ቤተ መቅደስ ገባ፣ ኋላ ምንቱን ከዚያ ወጣ። መንደር የመንደር ሰው አይደለችም። እናት አባቷን ጥላ መጣች ናት። ያደገችም ምን በምንስ ቋንቋ መንደር መኖር ትችላለች? እና ለዘካርያስ ከቤተ ይሁዳ፣ ቤተ ይሁዳ ማለት የያዕቆብ ልጅ 12 ናቸው። አንዱ ይሁዳ ነው። አረገ ትውልዱ በዚሁ በክርስቶስ የሚቆጠረው ማለት ነው። እና ሚስቶቻቸው የሞቱባቸውን ወንዶች ብትራቸውን ሰብስበህ ቤተ መቅደስ አስገባው። ከዚያ በኋላ የእግዚአብሔር ፈቃድ ሆኖ እብትሩ ላይ ምልክት ይኖራል ብሎ ነገረ። አሁን ሲሰበስብ 1085 ብትር አገኘ። 1000 ለ2000 ስንት ይጎለዋል?
15 ለ2000 ያን ወስዶ ቤተ መቅደስ እንዲጸለይበት አስቀመጠ። አሁን የዮሴፍን ብትር አንዷ ናት። በዮሴፍ ብትር ላይ ርግብ መታ። በዮሴፍ ራስ ላይ ብትሩ ለምልማ አብባ ተገኘችው ሲወጣ። አሁን እንግዲህ በቃ ፈቃደ እግዚአብሔር ተገኘ አይደለ? ደረቅ ብትር አብቦ ሲመጣ ከዚያ ደግሞ ርግብ ደግሞ መጣ። በቃ አደራ እንደሰጠንህ መልሰን ሳንወስዳት ወይም ደግሞ እንካ ሳንልህ ምንም ነገር የለምና ጠብቅ አደራ ብለው ሰጡት። እንግዲህ አሁን ይሄ ሸክም ነው ዮሴፍን የሚያሰላስለው የሚያስጨንቀው፣ አደራው የተሰጠው ነው። ዛሬ ትውልድ ምን አደራ ይጠብቃል? በእውነት በመንገድ እንኳን የማያስቀር ትውልድ በመንገድ ሀዳ እንደው እንማር የምንለው እኮ ይሄን ነው፣ ተለውጠን እንድንሄድ ነው። አዎ ከዚያ በኋላ ወሰዳት፣ ቤቱ ወሰዳት። አዎ ከዕለታት አንድ ቀን ወደ ንግድ ሂዶ ይላል። ሲመለስ ጸንሳ፣ እሱ እንኳን አላለም፣ ወዳጅ ነበረው ፈላስፋ ዮሐንስ የሚባል እሱ አየና፣ መቼም ብዙ እውቀት አይጠይቅም። እናቶች ነፍሰ ጡር ሲሆኑ መልካቸው ሁሉ ነገር ይለወጣል። ይሄ ምንም እንትን አይደለም። ከዚያ ያ አይቶ ኋላ ሊሄድ ሲል ዮሴፍ እንዴት ነው ይህች ልጅ ጸንሳለች ምንድን ነው አለው። ምን አለ? ከዚያ የሚወረወር ቃል አለ እና አይ እኔ ሀልዮ እንኳን የሚባል መጽሐፉም ዘእንበለ ይትቃረቡ ነው የሚለው። እንኳን መገናኘት ዘእንበለ ይትቃረቡ ተረክበ ጽንስት ነው የሚለው። እንግዲህ ይሄ ምን ማለት ከመጽሐፍ ውጭ አይልም። ግን እሱ ሰው ነውና ምንድነው አንተ ፍሬው እኮ ለምን ሰውየው ለምን ችግር ይሆናል? ምን እንደው ጤነኛ ነው እንዴ? እየተጮኸ የዚህ ህዝብ መሃል እዚህ ህዝቡን እኮ መናቅ እንዴ! ራሳችሁን ግዙ እንጂ ይኸው ራሳ ግዙ። አይዟችሁ፣ መድረኩን አክብሩት። ይኸው እንድትከበሩ የእኛን ትምህርት ስማ አይደለም፣ ከፈለክ ስማ። ሃይማኖት ቃል እንዴ ከሌለህን የምናገባ እንዴ? እኔም በውሃ ነው የተጠመቅኩ፣ አንተም በውሃ ነው። ከዚህ ያላመነ ነው ማስተማር እኮ እኛ ያለብን፣ ያላመነው እንጂ ሁሉም እኮ እኩል ነው። ከዚህ በኋላ ራስን ማሳደግ፣ አብዴት ማድረግ፣ መጾም፣ መጸለይ፣ ወንጌል መማር፣ ንስሐ መግባት፣ ራስን ሰው ማድረግ እኮ ነው እንጂ እዚህ መጥቶማ ዝም ብሎ ከሆነ ሌላ እንቅፋት ነገር ነው ማለት ነው። ይህን ደግሞ ካህናቱ መጠንቀቅ፣ ወጣቶችም ማስተዋል። እንዴ ጠብቃት አይደል የተባለ? ቤተክርስቲያን መጠበቅ አለብን እንዴ? ቤተክርስቲያን እኮ ናት እመቤታችን። አትፍራ ነው ያለ። አገልግላት፣ ተላላካት ነው ያለ። እና እኛም እኮ ለዚህ ነው፣ ሌላ አይደለም። እንድትባረኩ ዮሴፍ ተባርኮ እድሜ ጠግቦ በመልካም ሽምግልና አረፈ ይላል የዕለቱ ስንክሳሩ። በመልካም ሽምግልና። አይገርምም? መልካም ሽምግልና ምንድን ነው? እስኪ ያስቡ በሕይወታችሁ፣ እንደ አሰላስሉ። ሽማግሌ መልካም ሽምግልና የምትሉ ምን ሲሆን ነው? ንገሩ። በሃይማኖት ጸንቶ መኖር ነው። ዮሴፍ ሀብት የሚባል የለውም እንድታውቁ። መልካም ሽምግልና ማለት በእምነት እስከ መጨረሻው ታሪክ ጥሎ የመልካም ሽምግልና ውጤት አይደል? የሁሉ ህዝብ የማን ውጤት ነው? ንገሩ። የማን ውጤት ነው? የሁሉ ህዝብ። ዛሬ የትኛው ሰው ነው መልካም ሽምግልና አግኝቶ ለራሱ ስም ይሆናል እንዴ? እንኳን ለሰው
ይህ ሁሉ ሰው በሱ እኮ ነው። በሱ መባረክ አናውቀው፣ ግን የእግዚአብሔር ሰው ስለሆነ እግዚአብሔር ስላከበረው ይኸው እኛንም አከበረ። እና ዘመዶቼ ትምህርት ከሌለ እኮ አሁን ዝም ብሎ 50% ከብት 50% ሰው ነን በተፈጥሮም ማለት ነው። የባህሪያችን እንደዚህ ነው። 50 ከብት ነው፣ 50 ሰው ነው። ፐርሰንቱ ነፋስ፣ እሳት፣ ውሃ፣ መሬት ይሄ የሁሉም ነው። እና ይችን 50% ተጣጥሮ መሙላት ነው እንጂ እኮ ሁሉም ፍጡር በራሱ ያመሰግናል። አንተ ለማን ነው ቴክስት የምታደርግ? በግንባር አንተ ነህ ጮሌ ራስህ በግንባሩ እንዲችላል። ምን ጉድ ነው እናንተ! ይሄ የግንባር ቴክስት ደግሞ መከራፈሉ ባይሆን ወጣ ስትሉ ነው የአይንና የግንባር። እዚህ ምን ጊዜ ያገኛችሁ እንዴ? እዚህ አባይ አካውንት ነው፣ በዚያ ቴክስት አለ። አዎ እኮ ተሰጥቷቸዋል እኮ እድሉ እኮ አለ እንጂ አሁን እኔ እንዲህ ስል ለእኔ ቴክስት አረገ ብዬ እንዲህ ይላል። ምን ይሆን? ወደ እግዚአብሔር ቴክስት አርጉ፣ ወደ ዮሴፍ ቴክስት አርጉ። ጭንቀትህ እንዴት ተወገደ በሉት፣ ይነግራችኋል። አዎ እና መልካም ኑሮ እንዲኖራችሁ መልካም ሽምግልና የት ይገኛል? አዎ መልካም ሽምግልና ቢኖር ለሀገር ጥሩ ነው። ጠብ የለም ተው የሚል ማለት እኮ ዮሴፍ እኮ ሄሮድስ ሊገለው ሲል ተው ብሎ ይዞት ሄደ። መድኃኒዓለምን ይዞት ሄደ። አያችሁ፣ ያስፈልጋል። ቤተ ክርስቲያናችን እንደዚህ ሀገራችንን እንደዚህ ካለው ችግር ማውጣት ያስፈልጋል። ሽማግሌ ካለ እኮ ሰላም ነው። ሽማግሌ ያስፈልጋል። ሰው ቢጣላ ያስታርቃል፣ ታሪክ ያስተምራል፣ የኑሮውን ዘዴ ወልዶ ማሳደግ። ሽማግሌ በጣም እኮ ነው የሚያስፈልግ። ዛሬ እኮ ዮሴፍ ነው አረጋዊ ይባላል፣ ጻድቅ ይባላል፣ ቅዱስ ይባላል። ጻድቅ ያው በመጽሐፍ ቅዱስ ነው። እስመ ጻድቁት ወይ ፈቀደ ይክስታ ነው ወንጌሉ ነው የሰጠው ይህን ታይትል ጻድቅ ብሎ፣ እኛ አይደለን። እና ዘመዶቼ በተቻለ መጠን እንበርታ፣ እንጸልይ። ቅድም እንዳልኳችሁ ስትመጡ እንደው ስትሄዱ እኮ ሌላ ታገኛላችሁ። እግዚአብሔርን የሚፈልግ እኮ የመጣበት መንገድ ሌላ ይሆንለታል። አዝኖ የመጣ በሌላ በደስታ ረጅሙ ጉዞ ነዳይ ሳጨርስ በአጭር ሾርክት እቤት ትገባል። ይህ በወንጌሉ አለ። እዚሁ ማቴዎስ ምዕራፍ 2 ላይ እንግዲህ ዮሴፍ ከጽንስ ጀምሮ እስከ ልደት፣ ከልደት እስከ ስደት፣ ከስደት እስከ ሚጠት ታሪኩ አሁን 24 ሰዓት ቢጎራ ይህን ሁሉ ሲጸነስም ያው አሁን እንዳልኳችሁ አይዞ በመንፈስ ቅዱስ ነው። ዝም ብለህ አንተ ድርሻህን ስራ፣ መቤትህን አገልግል፣ ተላላክ፣ የሰው የሚለውን ተው አለ። አዳሱ አዎ ሰማና መልአኩ እንደነገረው አደረገ ይላል። አዎ ወገብረ ዮሴፍ በከመ ነገሮ መልአክ እንደነገረው። አሁን እንዲያው እዚህ የሚነገራችሁን ብታረጉ እንደጸጋ ነበረው። ከዚያ በኋላ አለቀ። አንድ ደግሞ ኃይለ ቃል አለች መጨረሻዋ ምዕራፍ 2 መጨረሻዋ ላይ ወያይመራ ዮሴፍ እስካመ ወለደት ወልደ ዘበኩራ የምትላለ እንደው ለመናፍቃንም ላልተማሩ የምታታልን። አላወቃትም ነው እንግዲህ። አላወቃትም ማለት ላይ አልቋል ጉዳዩ። አንደኛ ዘይን መለይት ቃረው ሳይቀራረቡ አለ አይደለም፣ መገናኘት አልተቀራረቡም ማለት ይሄ አለቀ፣ ተዘጋ። አሁን ሌሎች አዲስ ፋይል እየከፈቱ ወልዳለች የሚሉ አሉ። መውለድ ኃጢአት አይደለም፣ እግዚአብሔር አላለም እንጂ መውለድ እኮ ነውርም አይደለም።
እሷስ ተወልዳ አይደለ እንዴ እናት ሆነ እና ያ ሁሉ ችግር ተነግሮትም አላወቃትም ማለት ምን እንደሆነ ምንም እንዴ አምላክን ጸንሳ በማህፀኗ ፀሐይ ተቀምጦ ይለዋወጣል መልኳ። አንድ ጊዜ ያለ አልመልማል ይሆናል፣ አንድ ጊዜ ደግሞ ነጭ ይላል። ወዋ ዓመት አይመለምል ወዋ ዓመት ጻዱ ይላል። እንግዲህ ፀሐይ ጽድቅ መድኃኔዓለም ሕይወቷ ውስጡ እንዴት አድርጎ በምን ይለያል? ሰዎች የሚሉ አላወቃትም ሲል እንደ አዳም እንደ ሕልቃና አዳም አይመራ ለሔዋን ማለት ተገናኛት ማለት ይሄ አይደለም። እሷ ወላዲተ አምላክ መሆኗን እሱ አምላክ መሆኑን አላወቀም። ኋላ በመጨረሻ ነው የተረዳው። ኋላ በማምጫ ሰብአ ሰገል መጥተው እጅ መንሻውን ሰጥተው ሁሉን ነገር ኮከቡ በመንገድ ሲመራ እረኞች ሲደነግጡ መልአኩ አትፍሩ ሲላቸው ቤተልሔም በብርሃን ስትጥለቀለቅ የዚያ ጊዜ ነው ትንሽ እንግዲህ ብልጭ ያለለት። ከዚያ በኋላ ቅድም እንዳልኳችሁ ሰብአ ሰገል ስጦታውን ያ ክፉ ሄሮድስ ያው የተወለደው የት ነው የሚል ጥያቄ ሲቀር እሱ ንጉሥ ነው። አንድ ሕፃን ተወልዷል፣ ቆይ አድጎ ገና መንግስት ይሆናል ብሎ ሰው ሀሳቡ ሲበላሽ ከባድ ነው። ለመግደል ተነሳ። ገና እኮ ዛሬ የተወለደ ሕፃን ነው። እሱ ዙፋን ላይ ነው ያለ። ምን ቸገረው? እና ፈልጉልኝ አለና የተወለደው የት ነው ሲሉ እንዴ በንጉሥ ላይ ንጉሥማ እያለ አሁን እነሱን ሄዳችሁ ስታገኙት ወደ እኔ ተመለሱ። ሌላ ጥያቄ አለበማል። ሊቃውንቱን ሁሉ ቤተ መጻሕፍቱን ሁሉ ላይብራሪውን ሁሉ እንደው ቸክ አድርጉ ብሏል። ግን ሲታይ እውነት ነው። በቤተልሔም እንደሚወለድ ነቢያት ተናግረዋል። እውነት ነው አሉት። አዎ ትክክል ነው። ታዲያ ሰብአ ሰገልን ምን አላቸው? ሂዱና እዚያ ደርሳችሁ ሰግዳችሁ በእኔ በኩል ኑ፣ እኔም እንደናንተ እንድሰግድለት አለ። ትልቁ ሰውዬ እኮ ነው። እስግድ ብሎ እቅትሎ ግሱን ገልብጦ የክፋቱ ክፋት ግሱን ቃሉን ገልብጦ እሰግዳለሁ ማለት እንዲገለው ማለት ነው። ግን እግዚአብሔር የሚገደል ነው በፈቃዱ እንጂ። ከዚያ በኋላ ሰብአ ሰገል ስጦታቸውን ሰጥተው 2 ዓመት የሄዱበትን መንገድ 40 ቀን ሆነላቸው። ደስ ይበላችሁ ልልበሉ። አያችሁ 2 ዓመት። እንዳሁኑ ትራንስፖርት አውሮፕላን የለም፣ የተሻለ ነገር የለም። 2 ዓመት ሙሉ እግዚአብሔርን ፍለጋ ወላጆች ምልክት ሰጥተዋቸው አደራ እንዲህ ያለ ኮከብ ሲወጣ ይህን ወርቅ ይህን ዕጣን ይህን ከርቤ እንድትሰጡ ብሎ አደራ። ያን አደራ ኮከብ ሲወጣ እንይዘው መጥተው ያው አገኙ። ግን የሚገርመው ቤተልሔም ድረስ መጥተው የተወለደው የት ነው የሚሉ እጓሯቸው የተወለዱ ሰዎች ምንም ኢንፎርሜሽን የላቸውም። እጓሯቸው ያን ያህል ሀገር አቋርጠው። እኛም እንደዚህ እኮ ነን። አሁን ብዙ ሰው ከሩቅ መጥቶ ድኖ ይሄዳል። ይገርማቸው ሳታስቡት ማለት ነው፣ ሳታስቡት። እኛ ግን ሁልጊዜ እንመጣለን፣ እዚህ ሁልጊዜ ዮሴፍ እንመጣለን። ግን የት እንደተወለደ ብዙ ሰው አይረዳውም። ከዚህ በኋላ ሰብአ ሰገልን ወነገሮሙ በሕልም ይላል። በሕልም ያ መልአክ ነገረ ከመ ይግብኡ ወደ ሄሮድስ እንዳይመለሱ ወእንተ ካለ ፍኖት ገቡ ወአተው ብሔሮሙ በሌላ መንገድ ጎበዝ አዳምጡ። በሌላ ሃይማኖት በሌላ ኃይለ ቃል ይችን ያዟል። እንኳን ነዳ ትንፋሽን ያህል ነዳ ይቀላል። ትንፋሽ ውድ እኮ ነው። ህቅታ እኮ ናት ይች እና ሴም ማድረግ አለብኛ። እኔ ካልሰማኝ ምን ብዬ ጮኻለሁ? እና
2 ዓመት የተጓዙትን በ40 ቀን እስኪ እንደው አስቡ። 40 ቀንና 2 ዓመት 2 ዓመትን ለ40 ብታካፍሉት ስንት ይሆናል? አያችሁ፣ ሰው ከጠነከረ የከበደው ነገር ሁሉ በአንዴ እንደዚህ ሆነ። አግኝተው ተባርከው ደስ ብሏቸው፣ አዎ እመቤታችን ክርስቶስን ታቅፋ አግኝተዋት ደስ ብሏቸው ስጦታቸውን ሰጥቷል። አይ እናንተም እንዲህ ነው መሆን ያለባቸው። ስትመጡ እኮ እንደዚህ ነው በእውነት ባለማወቅ እንጂ በክፋት አልመጣችሁ። አንዳንድ ሰው ይኖራል እንዲህ ሰው ሲሰበሰብ በሌብነት ያደገ ይኖራል። አዎ ያ እንግዲህ የኛ ነው፣ አለማስተማራችን ነው። መቼም እሱ አይወቀስም፣ ያሳዳጊ ጉድለት ነው። እና አሁንም በአጋጣሚ ደግሞ እንዲህ ጸጥ ስትሉ ኦዲት እንዳያረጋችሁ ተጠንቀቁ። እውነቴን ነው። ቦርሳችሁን ኪሳችሁን እየተሻሻውቆ ቀስ አድርጎ ይወስዳታል። ይሄ ቂልነት ነው። ዮሴፍ ያንተን ኪስ አይጠብቅም። ይህን እንስማ። ሚካኤልም መጥቶ አንተን ኪስ አይጠብቅም። ክብረ ነክ ነው እንዴ! ቦርሳችሁንማ ያዙ። ጥበቃ ከእናንተ አቅም በላይ የሆነውን እናንተም ማትችሉትን ነው እንጂ የእናንተም ቁልፍ የእናንተም ቦርሳ ይሄ እንዲያው ልምድ አታድርጉት። ስትንዘላዘሉት በኋላ አይ ዮሴፍ ላከብርጄ ቦርሳ የቁልፍ እንዴ! ዮሴፍ እኮ እንደሱ እንድንሆን ነው የሚረዳ፣ እመቤታችንን እንድናገለግል በሃይማኖት እንድንጸና ነው እንጂ ቦርሳ ጠባቂ ዮሴፍ የለም። ይሄ እንዳትሞኙ፣ ሞኛቱን መጭጭ ያዝ የሚያስቸግር ካለ እና አሁን ከዚህ ይኸው ሲመጡ አሁን በሌላ መንገድ ሊቃውንቱ ያራቅቁታል። በሌላ መንገድ ማለት የ2 ዓመቱ በ40 ቀን በሉ አንድ። በሌላ ኃይለ ቃል ይላሉ። ደግሞ ኃይለ ቃል ማለት ያ የሚነገረው አይቴሃሎ ዘተወልደ ያሉት አሁን ረከብን አገኘ ነው አሉ። ያ ጥያቄ ተነሳ። የተወለደው የት ነው የሚለው ቀረና አገኘ ነው። እስቲ አገኘ ነው በሉ፣ አግኙት። አሜን በሉ፣ አግኙት። አዎ አገኘ ነው አሉ። ይህ ደግሞ የተወለደ ንጉሥ ነው ያሉ። ንጉሥ ቤትም ይወለዳል። ኋላ አምላክ አሉ። አያችሁ፣ አምላካችሁን አግኙ እንጂ። አዎ ንጉሥ ያሉት አምላክ ሆነ። ታዲያ ከዚህ በላይ ደስታ አለ እንዴ? እና ሲመጡ ይኸው ድካሙን አይታችኋል። ሲሄዱ ግን ሁሉ ነገር ተቃሎ በቃ ሁሉ ተሟልቶ አዳኛ ይህን ብናረግ ምን ይጎለናል? ስንመጣ እንደው ተሸክመን የመጣን በጥያቄ ተውጠን የመጣን ጥያቄው ተመልሶ እንዲህ እውነቱን አግኝተን ብንሄድ ምንድን ነው ችግራችን? ችግር ነው ይሄ አይደለም። የሁሉ ሰው እኮ የታለ ነው እያለ እኮ አሁን እግዚአብሔር የታለ እያለ እኮ ነው። በግሉም እንደ ሀገርም እንደ ግልም አይተሃሉ። አንዳንዶች በእምነት ያልጠነከሩት ታዲያ እንዲህ ሲሆንማ ለምን ብለው ተስፋ ቆርጠው የሚጠፋሉ። አለ እኮ እግዚአብሔር ባይኖር እንዲህ የአየር ንብረት አለ እንዴ? አለ። የኛ አቀራረብ የኛ ደካማነት ነው። እዚህ መተን እንጣላለን፣ እዚህ መተን እንሰርቃለን፣ እዚህ መተን ዘረኞች ነን፣ ጉደኞች ነን። እንዴ የክርስቲያን ዘር አለው እንዴ? ዘሩ እኮ ይሄ የተወለደው አምላክ ነው። እናቱ ድንግል ማርያም ናት። እናቱ ቤተ ክርስቲያን ናት። ነገ ተገንዛ የምትወርደው እናት ምን አደከመ? ነገ ቀብረሃት የምትመጣ እናትህ ቤተ ክርስቲያን ናት። እናትህ ኢትዮጵያ ናት ሀገርህ። ይህም መረዳት አለብን። ሌሎች
ምድራውያን ናቸው። ይሄን አትቀበሉ። ይሄን በዘር በቋንቋ እንዴ እኔ ሰው መሆን የጠፋኝ እንዴ? ሰው መሆን ዘሬ ሰው ነኝ በቃ። ሌላ ምን አለ? ሰው ነኝ። ከዚህ ውጭ ቋንቋ ምንድን ነው? ቋንቋ አጸድቅ፣ አትኮነን። አማርኛ ብታወራ ገነት አትገባ፣ ኦሮሞኛ ብታወራ አትኮነን። ለገበያ ለዳቦ መበያ ብቻ ነው። ይህን አጥኑ። አንግባባም። እንደ አንዳንዶች ጅሎች እንደው በቋንቋ አንጸድቅ ይመስል አጸድቁም። በቋንቋ ጠፋችሁ እንጂ ይኸው ጠፋችሁ እኮ ተኮነናችሁ። ወንድማችሁ እየጠላችሁ እየተጋደላችሁ እንጂ ምን አይነት ቋንቋ የሰው ቋንቋ እኮ አብሮ መኖር ነው፣ መረዳዳት ነው። ሰው ደክሞ ስታገኙት ምን ልገዝህ፣ ተርቦ ስታገኙ አንድ ዳቦ ብታጡም ደግሞ እንደው ምንድነው ችግር በሉት እንዴ። ምንድነው በእውነት ምን ነካው ይሄ ትውልድ እንዴ? እና ይሄ ነው ከቤተ ክርስቲያን የምናገኘው ሰላም ነው፣ አብሮ መኖር። ደግሞ ሰያቶቻችሁ ኑረዋል እኮ። እኔ የሚገርመኝ እናንተ ጎጆዎች ናችሁ። ሌላ ምናስ ያትህን የአባትህን ኑሮ አትኖርም? አባት አብሮ አልኖረም እንዴ? ንገረኝ። አልኖረም? አያት አብሮ አልኖረም? አንደው እድሜያችሁ ጠና ያለ ስትወለዱ እንዲህ ያለ ነገር ነበር? ዘር ነበር? በመንገድ እንዳትተርፍ ትታገት ነበር? ያልቆጠርከውን ብር አንጣ ትባል ነበር? በህልምህ ያላየኸውን እንዴ? ወይ ጉድ! ሚሊዮን እኮ ሩቅ ነው። በጣም 1000 ኪሎ ሜትር እኮ ነው ሚሊዮን። እንደ ድሮ እኮ እንዳውም ሺህ ሲባል በቃ ሚሊዮነር ማለት ነበር ድሮ። በእኔ ልጅነት 1000 ብር አለው ከተባለ በቃ። ምክንያቱም 5 ሳንቲም ስራ አላታ። በ5 ሳንቲም ዳቦ ትገዛለህ። እኔ ብነግራችሁ እኔ ተማሪኛ በ5 ሳንቲም 5 ዳቦ እኔ በህይወቴ ማለት ዛሬ በ5 ሳንቲም ምን ትገዛለህ እኮ? ምን ትገዛለህ? ይስቃል ጅል እንዴ! ምን ዋስማሳለ እንዴ? ወይ ጥፋ መድረዘው የለችም እኮ። በረከቱ ሁሉ እንዴት እንደተነሳው ሰው በእውነቱ እንደዚህ እንዴ! በመንገድ ተንቀባረህ በአገር መሄድ አለብህ እንዴ? እዛፉ ስትደክመህ አርፈህ። ዛሬ ይሄ እኮ የለም። ወንድምህ ቢሞት ሄደህ አትቀብር። የለም አይደለም እኮ። ከየት መጣ? በእኛ ጊዜ የእኛ ኃጢአት ጉደኞቹ በእውነቱ። እና ዘመዶች እንዲህ ካልተማር እንዲህ ካላዳመጥ የት ደን እንለወጣለን? ምን ብንማርስ ምን ያደርጋል? ምን ቁም ነገር አለ? እና የኛም አሁን ዛሬ የመጣንበት እንደ የ2 ዓመት ጉዞ የሆነብንን በ40 ቀን ማለት ደግሞ ወደ 40 ደቂቃ ዝቅ ብናደርገው ችግር የለም። ደክመን አልሆን ያለውን እግዚአብሔር ጥያቄያቸው እኮ ተመለሰ። የት ነው ሲሉ አገኘ ነው አሉ። ንጉሥ ሲሉ አምላክ ነኝ። ከዚህ የበለጠ መልስ ምን አለ? እና እንደው ጥያቄያችሁን ሁሉ መድኃኔዓለም ይመልስላችሁ። የዮሴፍ አምላክ ይመልስላችሁ። ዮሴፍ ይኸው ሲጀመር ጀምሮ ጌታ ሲጸነስ ጀምሮ ሲወለድ ቤተልሔም ስንቅ እየተሸከመ በስደቱ እንደገና ዮሴፍ ተንሥእ ወንሣ ሕፃነ ወእሙ አለው። 70 ሰገል ከሄዱ በኋላ ሕፃኑንና እናቱን ይዘህ ሂድ አለ። ወሀሉ ህየ እስከ አመ እነግረከ፣ ሂድ እንዳልኩህ ና እስከምልህ እዚያው ቆይ አለው። ይሄን እኮ እግዚአብሔር ሂዱ ብሎ ኑ እስከሚል መቆየት ያስፈልግ ያልፈልግ። ወደ ስደቱ ነው እኮ ሂድ ያለው፣ ግን ደግሞ ያልፋል አለ። ምንም ያልፋል ታዲያ። እና እግዚአብሔር ኑ እስከሚለን እንድንቆይ እንድንበረታ የጻድቁ የዮሴፍ ረድኤት በረከት ይደርብን።